ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ሰኔ 19 2018 በኢትዮጵያ ዘመን አቆጣጠር ጁን 26 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የዕለተ ዓርብ የጋት ዕለታዊ ሶስት አጫጭር መረጃዎችን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ። ላይክ ስታደርጉ ለሌሎች የሚደርስበትን ተደራሽነቱን ይጨምራል። ሐሳብ አስተያየታችሁን አካፍሉ። ለወዳጅ ቤተሰቦቻችሁ ይህ ዝግጅት ቢያዳምጡት እንደ አንድ የሐሳብ መነሻ ሆኖ ያገለግላል። በሌላ ፐርስፔክቲቭ ብላችሁ የምታስቡ ደግሞም እንደዛ ስለሆነ ሸር አድርጉላቸው በዋትስአፕ በፌስቡክ ባላቸው የግንኙነት አውታር። ኤኒዌይስ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐርቻት በሱፐርታንክስ ደግፉ፣ እየደገፋችሁ ነው። ከምንም በላይ ግን ስለ እውነት ከጋት አንድ የሐሳብ እይታ እናገኛለን ብላችሁ ውድ ጊዜያችሁን ሰውታችሁ ስለምታዳምጡኝ፣ ስለምታበረታቱኝ፣ በሁሉም መንገድ ስለምትደግፉኝ እጅግ እጅግ የከበረ ምስጋና ይድረሳችሁ። የኢትዮጵያን አንድ መልክ አፕሪሺየቲቭ ኢንኳየሪ ተከትለን የኢትዮጵያን ተስፋ የኢትዮጵያን መጻኢ ዕድል ለማሳየት እንደ አንድ የሐሳብ አማራጭ ፕላትፎርም ሆነን ለመስራት ከእናንተ ጋር ጥረት እናደርጋለን። መረጃዎችን ከእናንተ ይመጣሉ፣ ወደ እናንተ መልሰው ይደርሳሉ። የራሴን እይታ ወደ እናንተ ማካፈል እንደተጠበቀ ሆኖ ዛሬ ሰኔ 19 2018 በኢትዮጵያ የአሜሪካ ኤምባሲ አምባሳደሩ እርቪን ሆሴ ማሲንጋ በባለፈው ሳምንት ነው ወደ ትግራይ ያቀናሉ ብያችሁ የነበረ ታስታውሳላችሁ። በተለያዩ ሚዲያዎች ላይም ተከታትላችሁታል ብዬ አምናለሁ። ዩቲዩብ ላይ፣ ፌስቡክ ላይ፣ ትዊተር ላይ አንድ ወዳጅ እንደውም የጻፈልኛል እንደዚሁ ሐሳብ የሰጠ ጋት ሚዲያ ይሄዳሉ ብለህ ነበር እኮ ሰኞ ይሄዳሉ ብለህን ሰኞ ደግሞ ማክሰኞ ይሄዳሉ አልከን፣ ምንድን ነው የሚል ነገር አቀረበልኝ፣ ጠየቀኝ። አይታችሁታል ጥያቄውን። ወል እንግዲህ እኛ መረጃዎችን የተጣራ መረጃ እናመጣለን። ለምሳሌ ከትናንት በስቲያ ሮብ ዕለት የኤምባሲው ከፍተኛ የባለሙያዎች ቡድን ወደ መቀሌ አቅንቶ ነበር። ካቀና በኋላ ንግግሮች ተደርገዋል። ለምሳሌ የሰብአዊ ድጋፍ የሚያስፈልጋቸውን የመስክ ምልከታ ሳይቀር ተደርጓል። ከክልሉ የአደጋ ዝግጁነት ኮሚሽን የሚባለው ከዛ ጋር ውይይት ተደርጓል። ከተፈናቃዮች ጋር ውይይት አድርገዋል። ወሳኙና ወደ መቀሌ ጉዞ ሊያደርጉ የነበሩት አምባሳደሩ ናቸው። አምባሳደር እርቪን ሆሴ ማሲንጋ ያው እንደምታውቁት ዝም ብሎ አይኬድም፣ ፕሮቶኮል አለው። በዛ ፕሮቶኮል መሰረት አምባሳደሩ የጉዞ እቅዳቸውን አቀረቡ። ያቀረቡት እቅድ ምንድን ነው የሚለው? አንደኛ ከዶክተር ደብረጽዮን ገብረ ሚካኤል ከቲፒኤልኤፍ ሊቀመንበር ጋር ውይይት አደርጋለሁ ይላል። ፕሊስ በደንብ ይችን ነጥብ ያዟት። ዶክተር ደብረጽዮን ገብረ ሚካኤል የቲፒኤልኤፍ ሊቀመንበር። ሁለተኛ ከታጣቂው ኃይል አመራሮች ጋር ውይይት አደርጋለሁኝ ከህብረተሰብ ተወካዮች ጋር ይልና ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ጋርም ግንኙነት ምንድነው ውይይት አደርጋለሁ የሚል የተካተተበት ነው። ዘን ዶክተር ደብረጽዮን አንደኛ የቲፒኤልኤፍ ሊቀመንበር የሚለው ወይ ይሰረዝ አሊያ የቲፒኤልኤፍ ሊቀመንበርና የትግራይ ክልላዊ መንግስት ርዕሰ መስተዳደር ፕሬዝዳንት የሚል ይካተትበት። ሁለተኛ ሌፍተናንት ጀነራል ታደሰ ወረደ ጋራ መነጋገር አይቻልም፣ አንፈቅድም፣ የጸጥታ ዋስትና አንሰጥም። እንግዲህ ወይ ፕላኔት ሆቴል ሊሆን ይችላል ወይ በመኖሪያ ቤታቸው ሊሆን ይችላል ውይይት የሚሆነው። ኖ ይሄ ፖለቲካሊ ኢምፕሊኬሽን ስላለው እውቅና መስጠት ስለሆነ ከሌፍተናንት ጀነራል ታደሰ ወረደ ጋራ ንግግር ማድረግ አትችልም የሚል አቀረቡ። በባለፈው ሳምንት ቅዳሜ ቀን የተላከ ነው ይሄ። ኖ ይሄማ
የእነዚህ ያስኳቸው ስኬጁሎች ናቸው። ተፈናቃዮች ጋራ ከተፈናቃይ ተወካዮች ጋራ የአሜሪካ ድጋፍ የሚደረግላቸው አሁን ዩኤስኤድ ስለሌለ በቀጥታ ከስቴት ዲፓርትመንቱ በሚመጣ የገንዘብ ድጋፍ የንጹህ ለተፈናቃዮች መጠጥ ውሃ የሚያቀርባሉ፣ ሕክምና የሚሰጡ አሉ፣ ድጋፍ የሚያደርጉ አሉ። የወርልድ ፉድ ፕሮግራምን ጨምሮ ከእነሱ ጋርም እንወያያለን። እነዚህም ፈቀዱና ከሌፍትናንት ጀነራል ታደሰ ወረደ ጋር የሚደረገው ውይይት ግን የሴኪሪቲ ጋራንት አንሰጥም አሉ። ዘንድ ሰኞ ተባለ፣ ወደ ማክሰኞ ዞረ። ማክሰኞ ዕለት ሳይሆን ሲቀር ሮብ ዕለት እንዳልኳችሁ ከትናንት በስቲያ ከፍተኛ የቴክኒክ ቡድን አባላት እዛ ውስጥ የፖለቲካ አታሼዎች፣ ሚሊተሪ አታሼ፣ ሪፕሬዘንታቲቮች እና የሰብአዊ ድጋፍ የሚያስተባብሩ በነገራችን ላይ የዩኤስኤድን የሚተካው ሪፕሬዘንታቲቭ ትልቅ የሚባለው ኦፊስ ስቲል በኤምባሲ ውስጥ የሆነ ኢንዲፔንደንት ይወጣል ተብሎ የሚታሰብ ማስተባበሪያ ቡድን አለ። እነሱን የወከለ ሄደ። ውይይቶች ተደረጉ። ዘንድ በዛ በውይይቱ የአሜሪካ መንግስት አቋም ተብሎ የተነሳው አንደኛ ያለ ምንም ቅድመ ሁኔታ የፕሪቶሪያ የሰላም ስምምነት ይተግበር፣ አንድ ለጦርነት የምታደርጉት ዝግጅት ይቁም፣ ሁለት ከውስጥ ታጣቂዎች እና ከሌሎች ከውጭ በዛ ውስጥ የሱዳን ግጭት ከሻዕቢያ ጋር ያለ ትብብር እና ለጦርነት አጠቃላይ የምታደርጉትን ዝግጅት አቁሙ። ተፈናቃዮችን በመመለስ የህወሓት ፍቃድን በተመለከተ ዝርዝር የዲዲአር እና ሌሎች ጉዳዮች ግን ከዛ በኋላ በአፍሪካ ህብረት ጥላ ስር ባለው ይካሄድ ሲባል ቲፒኤልኤፍ ሙሉ ለሙሉ ይሄንን አሻፈረኛል። በዛሬው ዕለት እንደተከታተላችሁት ሁላችሁ ቢያንስ ፌስቡክ ላይ ተከታትላችሁታል ብዬ አምናለሁኝ። ድጋሜ ማስጠንቀቂያ አውጥቷል። የአሜሪካ መንግስት በሉት ያው ኤምባሲው የአሜሪካ መንግስት ተወካይ ስለሆነ ከ8 ቀን በፊት እንደምታስታውሱት ጁን 18 በተመረጡ ሃርድ ላይነርስ በተባሉ በዚህም በአክራሪ የህወሓት አመራሮች ላይ የቪዛ ማዕቀብ ቪዛ ሪስትሪክሽን ተጥሎ ነበር፣ እቀባ ወደ አሜሪካ እንዳይገቡ፣ ቀጥሎ ደግሞ በቤተሰቦቻቸውም ሁሉ የሚሆን እሱም ተከትሎ አስተማማኝ መረጃ ነግሬያቸዋለሁ ለእናንተ። አንዳንድ ወታደራዊ አመራሮችና የፖለቲካ አመራሮች ቤተሰቦቻቸውን ከአሜሪካ እንዲወጡ በማድረግ በስጋት የተዘረፈ የትግራይ ሀብት አለ፣ የትግራይ ወርቅ አለ፣ ለቀጣዩ ትውልድ ሳይታሰብ ሊያመጣ የሚችለው የጎንዮሽ ጉዳት ሳይታሰብ የተከለከለ ኬሚካል በመጠቀም ጭምር በህገወጥ የሰዎች ዝውውር የሚገኝ ገንዘብ አለ። የትግራይ ሀብት እየተዘረፈ ነው። ሰው እየተሸጠ፣ ታጣቂዎች በገንዘብ እየተሸጡ መርሰነሪ ሆኖ ከሱዳን አርሚ ፎርስ የሚገኘው ገንዘብ በተከፈቱ አካውንቶች እየገባ ለጥቂት አመራሮች ቤተሰብ የድሎት የቅንጦት ህይወት እየኖሩ ነው ያሉት። ይህንን የቪዛ ሪስትሪክሽን ሲመጣ አይ የተጣለባቸው ሰዎች እስካሁን ከህወሓት ወደ 9 ከ9ኙ እንግዲህ አስፈጻሚ ይሆናሉ፣ የማዕከላዊ ኮሚቴ አባላት ይሆናሉ፣ ወታደራዊ አመራሮች አሉ። አንዳንዶች ቁጥሩን 28 ያደርሱታል። እኔ የተረጋገጠ 9 አለ። የኔ የደረሰኝ አስተማማኝ የሆነ መረጃ። ነገር ግን በቀጣይ ወደ ግጭት ወደ ጦርነት ስንገባ ሊጣልብን በቤተሰቦቻችን ላይ ማዕቀብ ሊጣልባቸው ስለሚችል ማባረርም ሊኖር ስለሚችል ይህም በሚል ወደ ሲንጋፖር፣ ወደ ቻይና፣ ወደ ማሌዥያ፣ ኢንዶኔዥያ፣ ሆንግ ኮንግ ሳይቀር ይላኳል። ይህንን መረጃ ያደረሳቸው እነ ደብረ ጽዮን ለምን ይሄን አረጋችሁ በሚል መልሶ ወደ ነበሩበት ይሄ ትክክል አይደለም አመራሩን ይከፋፍለናል የሚል ጭቅጭቆች የተነሱበት ሁኔታ አለ። ዙሮ በዛሬው ዕለት ኤምባሲው ባወጣው መግለጫ ወይም ማስጠንቀቂያ ልንለው እንችላለን። The United States continues to monitor the political and humanitarian situation in Tigray. አሜሪካ በትግራይ ውስጥ ያለውን የሰብአዊ ሁኔታ ጉዳይና የፖለቲካ ሁኔታውን እየተከታተለች ነው። ይሄ አፋኝ ህግህን ወደ ትግበራ ያስገባውን
አፈሳ የምታደርገውን የግዳጅ ወታደራዊ ምልመላውን ለጦርነት የምታደርገውን ዝግጅት እኔ ነግሬያቸዋለሁ። ማለት ነገሮችን የማክበድ የማቅለል ጉዳይ አይደለም። የዚችን የእስክሪብቶ ክዳን የሆነች ቦታ ብንጥላት የአሜሪካ ሳተላይቶች እስከፈለጉ ድረስ የዕለት ከዕለት ሁኔታዋን የት ነው ያለች እቺ ወዴት ተንቀሳቀሰች የሚለውን ትራክ ያደርጋል። ተከበብኩኝ እንዲሁኜ ወዘተረፈ ይላል ህወሓት ሲናገር። መልሶ ደግሞ ለሌሎች ደግሞ ለጦርነት ለሚማግዳቸው ደግሞ ምን ይላል? ትናንት የብልጽግና ስብስብ አቅም የነበረውን ሻቢያን፣ ፋኖን፣ የፌዴራል መንግስትን፣ ህዝቡን ወዘተረፈ በትነነዋል። በቃ እየገሰገስን ነው። መስከረም ላይ 4 ኪሎ ነን ይላል። በዛ ቀቢጸ ተስፋ በተስፋ መቁረጥ ውስጥ ያሉ በተለያዩ ሀገር የተበተኑ የጽምዶ ጋዜጠኞች ይሏቸዋል አንዳንድ ወዳጆቻችን። ያንን ወስደው እንዲሁ ይሄ ክረምት እንቁጣጣሽን ላይ ያከብር ይችላሉ ይላሉ። እኔ አንዳንድ ጊዜ በነገራችን ላይ ለምን ሰዎች አንዴ ትሳሳታለህ መቼስ፣ ለምን ሁለተኛ፣ ለምን ሶስተኛ? ከዛ ባለፈ ምንም ጥርጥር የለው ህዝባዊ ዓላማ፣ ህዝባዊ ድጋፍ፣ ስልጠና፣ ትጥቅ፣ ወኔ ወሳኝ ለኢትዮጵያ ሲባል ሁሉንም እስትንፋሱን የመጨረሻ እስትንፋሱን በዛች በመጨረሻ ህቅታው ሰንደቁ በነፃነት እንድትውለበለብ የሚፈልግ ዝግጁ የሆነ ቁጥሩ በኢትዮጵያ ታሪክ እጅግ በጣም ከፍተኛ ቁጥር ያለው፣ በነገራችን ላይ ከኢትዮጵያ የህዝብ ብዛት ሬሾ የአንድ ሀገር የህዝብ ብዛት ይህን ያህል ፐርሰንቱ ሰራዊት መሆን መቻል አለበት የሚሉ ስታንዳርዶች አሉ። ከኢትዮጵያ ህዝብ ብዛት ሬሾ፣ ከጂዲፒያችን፣ ከአጠቃላይ የቀጠናው የግጭት የቀጣይ ጦርነትና የግጭት ሁኔታ ኢትዮጵያ አንከር ስቴት ለመሆን በቀጠናው ካላት አስፓይሬሽን እና ዝግጁነት እና በጥፍ አየር ኃይሉን በጥፍ የማሳደግ፣ እግረኛውን በጥፍ የማሳደግ፣ መካናይዝዱን በጥፍ የማሳደግ፣ የሳይበር ወር ካፓቢሊቲውን በጥፍ ሁሉንም ከዚህ አንጻር እስቲል እየተሰራ ነው እንጂ የኢትዮጵያ መከላከያ ሰራዊት በታሪክ በቁጥሩ፣ በስልጠናው፣ በትጥቁ፣ በዝግጁነቱ እንደዚህ ዘመን እንደዚህ ጊዜ ኑሮት አያውቅም። ለምሳሌ በደርግ ጊዜ እጅግ በጣም ከፍተኛው እንግዲህ ህዋቶች አሸነፍ ነው ለማለት ሲፈልጉ ምን ይሉ ነበረ? በአፍሪካ በትጥቅ በስልጠናው አንደኛ የነበረውን አርሚ አሸነፍን ይላሉ። ለሆነ ነገር ሲሆንስ ምንም ያልነበረው በቃ ዝም ብሎ ተራሾ ነው ይላሉ። ያ ከቆምክበት የፕሮፓጋንዳ ሁኔታ አንጻር ይወሰናል። ጀኒውን ሆነ እናወራው። የትም ብትሆን ግን ዛሬ የኢትዮጵያ መከላከያ ሰራዊት ያለው የወትሮ ዝግጁነት ቁመና አፍሪካ ውስጥ በዚህ በየሰፈር ያለ በየጎሬው ግማሹ የሚዋጋው ሳይበር ላይ ፌስቡክ ላይ እንደዚህ ሆነ እንደዚህ ያደረግን ይሄን ያህል ምናምን። አንዳንዴ ከህዋት ፎቶ ሁሉ ይዋሳሉ። ከዚህ በፊት ከህዋት ሲጠፋ ካልሸባብ፣ አሁን ደግሞ ኤአይ አለ። እንደዛ አይደለም። ትልቁ ነገር ወሳኙ ነገር ማሸነፍ አይችሉም እና የኢትዮጵያ ሰራዊት እንዲሆነው በታትነናቸዋል፣ አሸንፈናል፣ ወዘተረፈ የሚለው ያ ፕሮፓጋንዳ ሌላ ጉዳይ። ይሄ የፕሪቶሪያ ስምምነት በአፍሪካ ህብረት ጥላ ውስጥ የተደረገ የአፍሪካ ህብረት እንደ ተቋም ደቡብ አፍሪካ፣ ኬንያ፣ አሜሪካ ኢቭን የአውሮፓ ህብረት የሚደግፈው ካናዳ፣ ጃፓን በነገራችን ላይ ሰፋፊ የመልሶ ግንባታ ለማድረግ እንኳን ቃል የተገባበት የነበረ ነው። ብዙ ሀገራት ለዲዲአሩ፣ ለትምህርት ቤቶች፣ ለጤና ተቋማት፣ ለመንገድ፣ ለድልድዮች፣ ለንጹህ መጠጥ ውሃ ብዙ ሀገራት ፍላጎት ነበራቸው መልሶ ለመገንባት። ህወሓት ግን እንደዛ እንዲሆን አይፈልግም። ትምህርት ቤቶች መልሰው ከተገነቡ፣ ዲዲአር ከተደረገ፣
የህብረተሰቡን ህይወት የሚያቀሉ ልማቶች ከመጡ ቀድሞ የነበሩት የወደሙት ጉዳት የደረሰባቸው ከተመለሱ ህዝቡ ሰላም ይፈልጋል። ጥያቄ ህዝብ ይፈጠራል። ስለዚህ በፍርሃት ውስጥ በጭቆና ውስጥ አድርጎ ልክ ናዚ የነበረው የሙሶሊኒ ቤኒቶ ሙሶሊኒ ፋሽስት የነበረው በነገራችን ላይ የከፋ ጤናው የፈቀደለት እድሜው የፈቀደለት በፍጹም ወታደራዊ ምልመላና ውጊያን እምቢ ማለት አይችልም። ያልተባበረ ይመታል፣ ይረሸናል። ስም ማጥፋት አይችልም። መከተ የተቀደሰ ነው። እነዚህ ሰዎች የህወሓት አመራር ያ ቤተሰብ ደግሞ በቃ የትግራይ ህዝብ አዳኞች ናቸው ተብሎ የተቀመጠ በትግራይ ውስጥ የተለየ ሀሳብ ማራመድ አይቻልም፣ ወንጀል ነው። እንግዲህ ይህንን የሰብአዊ መብት ተሟጋች ሁማን ራይትስ ሰዎች አውግዞታል። ሌሎች ዓለም አቀፍ ቀጠናዊ ተቋማት እያወገዙት ነው ያሉ። ይህንን የሰላም ጥረቱን የሰላምን ሁኔታ የፖለቲካው እንቅስቃሴ እየተከታተልን ነው ካለ በኋላ it is paramount that political and civil society leaders engage in political dialogue and fully implement the cessation of hostilities agreement አስፈላጊ ሁሉም አካላት ሊወያዩ የፖለቲካ ውይይት ሊያደርጉ እና የፕሪቶሪያ የዘላቂ የሰላም ስምምነትን ሳይሸራረፍ ሊተገበር ይገባል ካለ በኋላ those who are actively undermining peace processes must urgently cooperate with efforts led by the African Union to promote dialogue። እነዚህ ሌሎች በባለፈው አክራሪ ተብሎ የተጠሩት የፕሪቶሪያ የሰላም ስምምነትን እየጣሱ ያሉት ሰላምን ለማደፍረስ ድጋሜ ግጭት ለመቀስቀስ እየሰሩ ያሉት በአስቸኳይ ወደ ሰላም ጠረጴዛ ሊመጡ ወደ ውይይት በአፍሪካ ህብረት ወይንም የአፍሪካ ህብረት ልዩ የአፍሪካ ቀንድ የሰላም መልእክተኛ ኦሉሴጉን ኦባሳንጆ በዛ ውስጥ እሳቸው ማስቀመጡት ይታወቃሉ። ኦሉሴጉን ኦባሳንጆ እንደ ግለሰብ አንወሰዳቸው። የአፍሪካ ህብረት የአፍሪካ ቀንድ ልዩ የሰላም መልእክተኛ ናቸው። የፕሪቶሪያ ሰላም ስምምነትን ተግብሩ፣ አንድ ጊዜያዊ አስተዳደሩን መልሱ፣ ሁለት ስለዚህ ዲዲአሩን ወዘተረፈ አስቀጥሎ ይሄንን በስምምነቱ በፕሪቶሪያ ሰላም ስምምነት ውድቅ ቀሪ ሆኖ የነበረውን ነገር መልሱ። ከዛ በኋላ ግን አለ የምትሉትን ችግሮች አሉ የምትሏቸውን ጥያቄዎች ይዘን በፕሪቶሪያ ሰላም ስምምነት የሚፈቱ ከሆነ በዛው ይፈታሉ። ሌሎች ተጨማሪ ውይይት የሚያስፈልጋቸው ካሉ ግን ለመወያያ ዝግጁ ነን። ያ የሚሆን ግን ሌፍተናንት ጀነራል ታደሰ ወረደ ወይንም ጊዜያዊ አስተዳደሩ ይመለስ፣ ተፈናቃዮች ይመለሱ፣ ሌሎች ዝርዝር ጉዳዮች እንዳለ ኦሊኖል ፕሪቶሪያ ይፈጸም። ከዚህ በተቃራኒ ያላችሁ ግን ተገቢ አይደለም የሚል ነው እንግዲህ ያቀረቡት። ዘን ኦሉሴጉን ኦባሳንጆ ተመልሰው መጥቶ ሪፖርት አደረጉ ለአፍሪካ ህብረት እና ለሚመለከታቸው ሌሎች አካላት። ወዲያውኑ ታስታውሳላችሁ ጁን 18 ማዕቀብ የቪዛ ሪስትሪክሽኑ ተጣለ ማለት ነው። እና ምንድን ነው የሚለው those who are actively undermining peace process must urgently cooperate with efforts led by the African Union to promote dialogue. The United States supports the delivery of critical life-saving humanitarian assistance in Tigray and long-term stability in the region will ensure that recipient communities transition away from emergency relief toward long-term self-reliance. አሁንም አሜሪካ እጅግ በጣም ወሳኝ የሆኑ የህይወት አድን ድጋፎችን የምታደርግ ሲሆን ዋናው ትኩረቱ ግን እነዚህን የዕለት ደራሽ የህይወት አድን ድጋፎች ከማድረግ ባለፈ ዜጎች በዘላቂ የልማት ስራ ላይ ተሰማርተው ተፈናቃዮች ከሆኑ ተመልሰው ሌሎችም በሴፍቲኔት የሚተዳደሩ አሉ እነሱም ቢሆን ወደ ዘላቂ ልማት እንዲገቡ ነው ፍላጎታችን ይላል። then respect communities transition away from emergency relief towards long-term self-reliance, locally owned capacity and strengthen resilience. ካለ በኋላ the US embassy in Addis Ababa looks forward to engage with local leaders and humanitarian implementation in a future visit to Tigray. አሁን ይሄ አስቀድሜ ባልኳችሁ መነጋገር የምትችለው ከኛ ጋር ብቻ ነው። እኛ ከመረጥ አንደኛ ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት ብለህ እውቅና ሰጥተህ ፕላስ የቲፒኤልኤፍ ሊቀመንበር ልትል ትችላለህ። ግን ደብረጽዮን ገብረ ሚካኤል የቲፒኤልኤፍ ሊቀመንበር አይደለም። ይህን መንግስት እውቅና ስጥ ነው የትግራይ ሪጅን ፕሬዝዳንት በል። ሁለት
ከሌፍትናንት ጀነራል ታደሰ ወረደ ጋር መነጋገር አትችልም ወይንም እኛ የፕሪቶሪያ ስምምነትን ተጥሷል እንግዲህ እንደነሱ ትራያንጉሌት አድርጉ እናንተ እነሱ የፌደራል መንግስት ስለጣሰው እኛ ጣስነው ነው የሚሉ ያዳንህን ሽልድህን መከራከሪያን ብዙ ድጋፍ የምታገኝበትን እንዲው ብትጮህ እንኳን የሚያምርብህን እሱ ሮሮረህ ጥለህ አጌነስቱ ነህ ደጋፊዎችን ትናንት እንደ ግሉኮስ ምናልባት የኤርትራ ፕሬዚደንት ኢሳያስ አፈወርቂ ያሉትን ቃላት እንጠቀም ካል ፌብሩዋሪ 2023 ላይ የተናገሩትን በኤሪቲቪ ኤርትራ ቴሌቪዥን ላይ ሲአይኤ የአሜሪካ መንግስት ህወሓትን ለማዳን የጻፈውና ያስፈረመው ነው ያሉትን እንውሰድም ካል ግሉኮስህን ላይፍ ሴቪንግህን ነቅለህ እንደገና ከዜሮ ስክራች ይጀምራለሁ ካል ማን ነው ሊያደራድርህ የሚችለው? እንዳልኳችሁ የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነትን ያለምንም መሸራረፍ ለማስፈጸም ፍላጎት እንዳለው ገልጾ አሁንም በፕሪቶሪያ ሰላም ስምምነት መሰረት ዲዲአርንም ተፈናቃዮችን መመለስ ሌሎች ህገ መንግስታዊ ተግባራትን እንደሚፈጽም የትግራይ የፖለቲካ ኃይሎች ወይንም የለውጥ ኃይሎች የሚመሩትን በዚያ መሰረት ጊዜያዊ አስተዳደር አካታች ሆነ እንደሚመሰርት አውጆ ህወሓትን አሸባሪ ብሎ ቢፈርጅ ሊያድንህ የሚችል ኃይል የለም ማለት ነው። ዞሮ ዞሮ አምባሳደሩ ምንድነው ያሉት? ወደፊት the US Embassy in Addis Ababa looks forward to engaging with local leaders and humanitarian implementers in a future visit to ትግራይ። አሁን መጎብኘት ስላልቻልኩኝ ከአካባቢው ማህበረሰብ እንዲሁም በዛ የአሜሪካን እርዳታ ድጋፍ ተቀብለው የጤና የትምህርት የንጹህ መጠጥ ውሃ የህክምና የሚያቀርቡት ጋር ተዘዋውሬ በአካል ለመጎብኘት ለማየት እንዲሁም ተጨማሪ ድጋፍ ለማድረግ ዝግጁ ነን የሚል አስቀምጠዋል። ያለው ሁኔታ ይህን ነው የሚመስለው። ህወሓት እየሄደበት ያለው መንገድ እጅግ አውዳሚ ነው። የሚያወድመው መጀመሪያ የቡድኑን አባላት ነው። ቀጥሎ የትግራይ ህዝብን ነው የሚጎዳው። ነገር ግን እኔ አሁን የትግራይ ህዝብ ፖለቲካል ሶሳይቲ ነው። በነገራችን ላይ የፖለቲካ ማህበረሰብ ነው። ከዚህነት አለው ጠንካራ ትስስር ያለው ህዝብ ነው። በዚህ ምክንያት ዛሬ ጦርነት አንፈልግም ብሎ አቅም ያለው በኢትዮጵያ አየር መንገድ በእግሩ በተሽከርካሪዎች ወደ አጎራባች ክልሎች ወደ አዲስ አበባ ኢቭን በጅቡቲ እያደረጉ ወደ ስደት ሁሉ እየሄዱ ነው ያሉት። ፕሊስ ወገኖቻችንን ክፉ ዘመን የጣለባቸውን ከላያቸው ላይ ከጫንቃቸው ላይ ህወሓት እስኪወገድ ድረስ ወንድሞቻችን ወገኖቻችን በሚሄዱባቸው አካባቢዎች ያላችሁ በየደረጃው እኔን ጨምሮ ህዝባችን የኢትዮጵያ ህዝብ መስተዳድሮች ልዩ ድጋፍ ልታደርጉላቸው ይገባል የሚል የተደጋጋሚ ጥሪዬን ማቅረብ ፈልጋለሁኝ። ደብረ ጽዮን የሌለበት ፈትለወርቅ ገብረ እግዚአብሔር ወይ ሞንጆሪኖ የሁሉም ከተማ አመራሮችን የወረዳና የዞን አመራሮችን እንዲሁም ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው ወታደራዊ አመራር በተለይ ሰው ኃይል ላይ ምልመላና ስልጠና ላይ ያሉትን የያዘ ስብሰባ አድርጋ ነበር። ሐውልት ምንድነው ሰማዕታት ሐውልት ላይ ህወሓት ጽሕፈት ቤት ላይ በዛ እጅግ ቁጣ የተሞላበት ከፍተኛ ቁጣ በተሞላበት ሁኔታ የዞን የወረዳ እና የከተማ አስተዳደሮች እየቀለዳችሁ ነው፣ የመጥፋት ፊት ለፊታችን ላይ የመጥፋት አደጋ ተደቅኖብናል። ህዝባችንን በተለይ ወጣቱን አንቀሳቅሰን አንቅተን ወደ ወታደራዊ ማሰልጠኛ እንዲገባ አድርገን ለአንዴና ለመጨረሻ ጊዜ የሞት የሽረት ትግል ማድረግ አለብን። አሊያ ህወሓትም ይጠፋል፣ እናንተም እዚህ አመራር የሆናችሁ እኛን ጨምሮ ሙሉ ለሙሉ እንጠፋለን፣ እየተገበራችሁት አይደለም የሚል ወቀሳ ቀረበች። ዘን ምንድን ነው ያለችው? እንዲያውም የምስራቅ ዞንና አይ ቲንክ በደንብ የምስራቃዊ ዞን እንዳላሰስታችሁ የደረሰኝን መረጃ ማየት ስላለብኝ ነው። ምንድን ነው ያለችው? ሶሪ
የምስራቅ ዞንና የማዕከላዊ ትግራይ አስተዳዳሪዎች የሚጠበቅባችሁን ያህል እየሰራችሁ አይደለም። በዚህ ውስጥ የሰራዊቱን የሰው ኃይል አስተዳደር ኃላፊዎችም ስልጠና የምትሰሩትም እያንዳንዱን የተሰጠውን ኮታ መሰረት አድርጋችሁ ከዞኖች ከወረዳና ከከተማ አስተዳደሮች ጋር ግንኙነት እየመሰረታችሁ አይደለም። እንደ ቀልድ አትዩት። ከፊታችን የተደቀነው ወይ ይህንን ዘመቻ መክተን መቀጠል ነው፣ አሊያ ግን መጥፋት ነው። ህወሓት ሲጠፋ አብረን ተያይዘን ነው የምንጠረገው፣ አብረን የምንጠፋው የሚል ማስጠንቀቂያ ሰጠቻቸው። የዞንና የከተማ የወረዳ አስተዳዳሪዎች እጃቸውን በማውጣት ህብረተሰቡ ወጣቱ ፍላጎት የለውም፣ እኛ ያላደረግነው ጥረት የለም፣ ነገር ግን ተቀባይነት አላገኘንም፣ እየተከፈተ ያለው ዘመቻም እጅግ በጣም ከባድ ነው የሚል አቀረቡ። በነገራችን ላይ ወጣቶች ከትግራይ እንዳይወጡ የሚል ውስጡ የዲሞክራሲ የመሬት የፍትሃዊ አስተዳደር የስራ ዕድል እንፍጠር የሚል ነገር ግን ህወሓት በአክሱማይት ኮንግረስ በሚባለው በኩል መግለጫ አውጥቷል። ወጣቶች እየወጡ ነው፣ እየጠፉ ነው፣ ይሄ ደግሞ ከስራ ዕድል ፈጠራ ጋር ፍትሃዊ የመሬት ክፍፍል ባለመኖሩ ወዘተረፈ የሚል ተቀምጧል። ዋናው ነገር ግን ይውልሲ ባይቶና፣ ኪዳነ አመና፣ የአሲምባ ዲሞክራሲያዊ ፓርቲ አዴፓ፣ የአክሱማይት ኮንግረስ ፓርቲ እነዚህ የሚያወጡት የህወሓት በራሱ ማውጣት የሚደብረውን ለእነዚህ ነው የሚሰጣቸው እና ፍላጎቱ የላቸውም የሚል ሲቀርብ ፍላጎት የሚለው እናንተ ስራ ስለማሰሩ ነው የሚል አቀረበች። እዚህ ላይ የሰራዊቱ ነጋሽ ሸሆርተት የሚባሉ በትግራይ ራሱን ትግራይ መከላከያ ኃይል ብሎ የሚጠራው የሰው ኃይል አስተዳደር ኃላፊ ነው። ምንድን ነው ያላቸው? ሳታሳምኑ ዓላማውን ሳትነግሩ በግዳጅ እያፈሳችሁ የምታመጡት ስልጠና ላይ የሰለጠነ አይደለም፣ ፍላጎት የለውም። ስልጠና ላይ የመሰልጠን ፍላጎት አለመኖር ብቻም ሳይሆን ሰለጠነ ብለን ካለው አርሚ ጋር ስናካትተው የእኛን አባላት ጭምር ይዞብን እየጠፋ ነው የሚል መግለጫ ሲያደርግ ፈትለወርቅ እረፍ፣ አፍህን ዝጋ፣ ዝም በል አለችው። አስተማማኝ የሆነ ከቦታ የደረሰኝን መረጃ ነው የምነግራቸው። እረፍ፣ አፍህን ዝጋ። እንዳንተ አይነት አንተንና አንተን የመሰሉ ሰዎች የምትናገሩት ንግግር ነው በዓለም አቀፉ ማህበረሰብ ፊት ሳይቀር የግዳጅ ወታደራዊ የመለመሉ ነው የምንባለው። እኛ በግድ ወታደር አልመለመልንም። የመጣልህን ወታደር አንተ አሳምነህ አንቅተህ ማሰልጠን ነው እንጂ ያለብህ በግዳጅ መጧል የሚል ቃል መጠቀም የለብህም የሚል ተግሳጽ አደረገች። ዞኖችን፣ የዞን አመራር፣ የወረዳና የከተማ አመራሮችን በተመሳሳይ በተሰጣችሁ ተልእኮ በተሰጣችሁ የሰራዊት ምልመላ መሰረት የማታሟሉ ካላችሁ በሁላችሁም ላይ እርምጃ ወስዳለሁኝ። ይሄ የድርጅት አቋም ነው። ከዚህ በፊትም እኮ ወደ ምልመላ ወደ ስልጠና በሚሄድበት ጊዜ የሚዘል ነበረ፣ የሚጠፋ ነበረ። ድርጅቱ ግን እሱን እያበቃ እያነቃ ነው ለድል በቅተን የነበረው። አሁን ዕጣ ፈንታችን የመኖር የመጥፋት ነው በሚል በከፍተኛ በኃይለ ቃል የተሞላ ንግግር ካረገች በኋላ ሌሎች እጃቸውን እያወጡ እየተናገሩ ጨርሻለሁ፣ ይህንን ፈጽሙ በሚል በኃይለ ቃል ተናግራ ስብሰባውን ጥላ መውጣቷን፣ በዚህም የተወሰኑ የወረዳና የከተማ አስተዳደሮች ስራ ስለመልቀቅ ለቀንም እኛም እንጠፋለን፣ ህዝባችንን አስገድደን የራሳችን ወንድሞች የራሳችን እህት ቤተሰቦች የማናደርገውን የትግራይ ህዝብን ለዳግም ጦርነት አንማግድም የሚል አቋም ይዘዋል። የነገሩኝ ይህንን ነው። ድሮ እንዳልኳችሁ እጅግ ከፍተኛ የሆነ መከፋፈል በሰራዊቱ ውስጥ አለ፣ በአመራሩ ውስጥ አለ። ግምገማዎች እየተካሄዱ ነው። ያለው መረጃ ይሄ ነው። ሌሎች ተጨማሪ ማረጋገጫ የሚያስፈልጉ ግን 1-3 መረጃዎች አሉ በዚህ በህወሓት ዙሪያ
እነሱን ደግሞ አጥርቼ ወደ እናንተ አደርሳችኋል። ዘን ሌላው እንግዲህ ምናልባት በዛሬው ዕለት ወደ ጎረቤት ሶማሌላንድ ስንሄድ በዛሬው ዕለት ጁን 26 1960 በዛሬው ዕለት ጁን 26 1960 የዛሬ 66 ዓመት ሶማሌላንድ ከእንግሊዝ ቅኝ ግዛት ነፃ ያወጣችበት ቀን ነበረ እና ነፃ ወጥታ የሀገርነት እውቅና አግኝታ የነበረበት ነው። ጁን 26 1960 ሶማሌላንድ ነፃ ስትወጣ ሶማሊያ ደግሞ ከ5 ቀን በኋላ ጁላይ 1 1960 ነው ነፃ ያወጣችው። ዘን ጁላይ 1 1960 ሶማሊያ ነፃ ስትወጣ ጁን 26 1960 ነፃ ያወጣችው የሶማሊያ ሪፐብሊክ ኢትዮጵያን ጨምረው እስራኤልን ጨምሮ አሜሪካ፣ ፈረንሳይ፣ ራሷን እንግሊዝ፣ እስራኤልን ጨምሮ 35 ሀገራት እውቅና ሰጥተዋት ነበር። የለም ይህ እውቅናውን ሰርዘናል በሚል 5 ቀን ቆይተው ጁላይ 1 1960 ዩኒፊኬሽን መስርተው ዘሶማሊ ሪፐብሊክ የሚባል የመሰረቱት ቀን ነበረ። እንግዲህ ሶማሊያ ራሷ ሶማሌላንድ ጁን 26 1960 ሶማሊያ ከ5 ቀን በኋላ ጁን 26 ጁላይ 1 1960 ኬንያ ዲሴምበር 12 1960 ሶማሌላንድ ከኬንያ የሚቀድማል ማለት ነው። ኡጋንዳ ኦክቶበር 9 1960 ሩዋንዳ ጁላይ 1 1962 እንዲያውም ከሁለት ዓመት በኋላ ብሩንዲ በተመሳሳይ ሁለቱም የቤልጅየም ቀኝ ግዛት ስለነበሩ ሩዋንዳ እና ብሩንዲ ጁላይ 1 1962 ነው ነፃ ያወጡት። ጅቡቲ 1977 ጭራሽ ጁን 27 1977 ነው ነፃ ያወጡት። ታንዛኒያ ዲሴምበር 9 1961 ኦልሞስት ከአንድ ዓመት ከምናምን በኋላ ኤርትራ ደግሞ 24 ሜይ 1991 ነው እንግዲህ ነፃ ወጣን የሚሉት ከኢትዮጵያ መሆኑ ነው። ቅኝ ገዢ ከሚሏት ከኢትዮጵያ ነፃ ከወጣ ከቅኝ ገዢ ነፃ ወጥቻለሁ ብለህ ካሰብክ እና እኛም ችግር የለውም ኢትዮጵያ ቅኝ ገዢ ነበረች ብለን ከተቀበል በቅኝ ግዛት ሕግ የመጨረሻው ባውንደሪ ስለሆነ ገዢው የአሰብ ራስ ገዝ አስተዳደርን ይዞ ያለው ደቡባዊ ቀይ ባህር ለኢትዮጵያ መመለስ አለበት። ከዛ ባለፈ ደግሞ ሪኮግኒሽን የተሰጠበት አግባብ በሕግ በደንብ በመመሪያ የተከተለ ነው ወይ፣ ተቋማት ተሳትፈዋል ወይ የሚሉት ዝርዝር ጉዳዮች መታየት ይኖርባቸዋል ማለት ነው። እንግዲህ አሁን 1960 ጁላይ 1 ያጣችውን እንደ ሀገር የመቆም ኢንዲፔንደንሲ መልሳ ሜይ 18 1991 ለዛውም እኮ እንግዲህ አስቡ ኤርትራ 24 ሜይ 1991 ነው ነፃ ወጣሁኝ አለችው። ከኤርትራ ከራሷ እንኳ ሜይ 18 1991 ሶማሌ ሪፐብሊክ ወይም ዚያድ ባሬ መንግስት ሲፈራረስ ነፃነታቸውን አወጁ። ሪኮግኒሽን ጠየቁ። አዲስ ሪኮግኒሽን አይደለም ፈልገው የቀደመ የሰጣቸውን እውቅና 35 ሀገራት ሰጡን፣ ሌሎች ደግሞ አሁንም እንድሰጡን የሚል ጥያቄ እያቀረቡ ኦልሞስት ከ1991 እስከ 2025 መጨረሻ ድረስ ለረጅም ለ35 ዓመታት በሉ ሲጠይቁ ቆዩ። ዘን ዲሰምበር 25 ደግሞ እስራኤል እውቅና ሰጠቻቸው። እስራኤል እውቅና ስትሰጥ በነገራችን ላይ በዛሬው ዕለት የ66ኛ ዓመት የነፃነት በዓላቸው መታሰቢያን መሰረት በማድረግ ፕሬዝዳንቱ ንግግር ሲያደርጉ ለሁሉም የዓለማችን ሀገራት ልከን ነበር፣ ምላሽ የሰጡን ግን እስራኤልና የቀጥታ ምላሽ የሰጡን እስራኤልና ዴንማርክ ናቸው። ያው እንግዲህ ዴንማርክ እውቅና አልሰጣችሁም ወይ ላስብበት ሊሆን ይችላል። ቀጥታ ምላሽ የሰጡን ሌሎች ግን ለደብዳቤዎቻችን ምላሽ አልሰጡንም። እስራኤል ምላሽ ሰጥታን እውቅና ሰጣናለች። በሁሉም ረገድ እየተወያየን አብረን እየሰራን ነው። በቅርቡ ሌሎች ሀገራትም ለኛ እውቅና ለመስጠት ዝግጅታቸውን ጨርሰዋል የሚል ንግግር አድርገዋል። እንግዲህ እየወጡ ያሉ መረጃዎች የሚያሳዩት እስራኤል፣ ቦስኒያ፣ መቄዶኒያ እና ሞንቴኔግሮ የሚባሉ ሀገራት ለሶማሌላንድ እውቅና እንዲሰጡ ጥረት እያደረገች እንደሆነ ነው። ያው እነዚህ የተለዩ ለይቼ ነው እየነገርኳቸው ያለሁት። ለምሳሌ ቦስኒያ እና ሄርዘጎቪና፣ መቄዶኒያ እና ሞንቴኔግሮ ከእስራኤል ጋር ጠንካራ ግንኙነት ያላቸው ሀገራት ናቸው። ሶስቱ እውቅና ስጡ የሚል ሎቢ በከፍተኛ ደረጃ እያደረጉ ነው። ግን እዚህ ላይ ቦስኒያ እና ሄርዘጎቪና ለምሳሌ ቦስኒያ ከሶማሊያ ጋር ዲፕሎማሲያዊ ግንኙነት አላቸው። መቄዶኒያ በጣም ጠንካራ ግንኙነት ከቱርክ ጋር አላት። በተለይ
ነዝ መቄዶንያ ተብሎ የሚጠራው ሞንቴኔግሮ ኢቭን ከቱርክ ጋር ጠንካራ ግንኙነት ከመኖር ባለፈ የኔቶ ሜምበር ነች። አሁን ሞንቴኔግሮ እውቅና ከሰጠች የኔቶ አባል ሆና ራሱ ኔቶ ወይም የአውሮፓ ህብረትም ምን ማድረግ ይጠበቅበታል ማለት ነው? እውቅና መስጠት ይጠበቅበታል። ዘንድ የዚህ የእስራኤል ለሶማሌላንድ እውቅና መስጠቷ ደግሞ ሌላ የቀይ ባህር ጦርነትን ወይ ከዚህ በፊት እንደምታውቁት አሁንም አላለቀም፣ አልበረደም፣ በማንኛውም ሰዓት ሊፈነዳ ይችላል። እኔ እንደዛ ነው የምጠብቀው። ምክንያቱም ብዙ ስብስብ ጉዳዮች አሉት መካከለኛው ምስራቅ። የኢራን ጉዳይ፣ የኢራን አሜሪካ እና እስራኤል። አሜሪካ የለም እኔ በወሳኝነት ወደ ጦርነቱ ስገባ ኢራን የኒውክሌር ቦምብ እንዳትታጠቅ ፈልጌ ነው የገባሁኝ፣ እሱን ጋራንት አድርገውልኛል። ከፖስት ዋር የሆነ ድህረ ጦርነቱ የመጣ ጉዳይም ቢሆን በባቤል መንደብ በሆርሙዝ ጉዳይ ላይ ነፃ ያለምንም ክፍያ የንግድ መርከቦች እንዲተላለፉ ስምምነት አለኝ። ከዚህ በተረፈ ያለው ግን የባለስቲክ ሚሳይሎች ጉዳይ እና ሌሎች ለምሳሌ ስቴት ቴሮሪስት ነው ለሄዝቦላ፣ ለየመኑ ሀውቲ፣ ለሐማስ፣ ለአላዋይት የሶሪያ ሚሊሻ፣ ለኢራቅ ሚሊሻዎች ለነዚህ ኢብን እስከ የማድሮ ሀገር ማን የነበረው አሁን በነገራችን ላይ በጣም በሚያሳዝን ሁኔታ እርዝኩዌክ የተመቱት ማለት ነው። እና እስከዛ ድረስ የደረሰ ጉዳት፣ ከፍተኛ የሆነ ጉዳት አስተናግዷል። ምንድን ነው የኒኮላስ ማዱሮ ሀገር ቬንዙዌላ እስከዛ ድረስ ኢሊሲት የሆነ ይሰራሉ፣ ሽብርተኞችን ያደራጃሉ፣ እዚህ ላይ ገደብ ሊቀመጥ ይገባል የሚል የእስራኤል ጉዳይ አለ። ሪጅም ቼንጅ እናመጣለን። እስራኤል ውስጥ ለምሳሌ ሞሳድ ወይም የእስራኤል መንግስት 1 ወር 2 ወር በነበረው ብሎኬድ እና ደግሞ የተለዩ ቦታዎች ላይ እየመጣን ብንቀጥል ይፈራርስ ነበረ። ለህዝቡ እየመጣንላቸው ነው፣ እናድናቸዋለን፣ የራሳችሁን እጣ ፈንታ በራሳችሁ ትወስናላችሁ ብለን ቃል ገብተናል፣ የተቀመጡ ጉዳዮች አልተሳኩም የሚል በተለያየ ትርጉሞች ጉዳዩ የኢራን አሜሪካ እስራኤል ጦርነት ነው። ግን እያንዳንዱ ኃይል ዲሞክራቱ ለራሱ ትርጉም አለው። የእስራኤል ተፎካካሪ ፓርቲዎች፣ ህዝቡ፣ ሌላው ዓለም፣ ጋዜጠኛው፣ እኔም እናንተም እንደግለሰብ ከየራሳችን አቋም አንጻር እንተነትናለን፣ እንገነዘባለን። ጉዳዩ ግን አንድ ነው። ያ ባላለቀበት ሁኔታ የሆርሙዝ ጉዳይ የሶማሌላንድ እውቅና ከእስራኤል ማግኘቷ ወደ ቀጠናው ወደ ቀይ ባህር ቀጠና አይቀሬ ጦርነት እየተሳበ ነው ያለው። ለምሳሌ ለዚህ የሀውቲ መሪ ወይም ሊደሩ አብዱል ማሊክ አልሀውቲ የሚባለው በገልፍ ኦፍ ኤደን በኤደን ባህረ ሰላጤ ወሳኝ የሆነውን የባህር ላይ ንግድ መተላለፊያ ባቤል መንደብን ለመቆጣጠር በቀጠናው የበላይነቷን ለማረጋገጥ እስራኤል ለሶማሌላንድ እውቅና ሰጥታለች። በሶማሌላንድ የሚኖር የተሰበሰበ ወታደራዊ ቤዝ ካለ ወይንም የእስራኤል ፕሬዘንስ ካለ በማንኛውም ጊዜ ጥቃት እንፈጽማለን፣ የጠረፉ ተዋሳኝ ሀገራት ይህንን ልትከላከሉ ይገባል የሚል እንግዲህ የቀይ ባህርን የንግድ መተላለፊያ መስመር ሰላም፣ ጸጥታ ማስከበር የጠረፉ ተዋሳኝ ሀገራት ነው የሚለው የግብፅ አጀንዳ፣ የኤርትራ አጀንዳ። ኤርትራ ከየመኑ ሀውቲ ጋር አብሮ ይሰራል። እዚህ ደግሞ ራሱን ከአልሸባብ ጋር አብረን እንሰራለን፣ አልሸባብ ደጋፊያችን ነው ያለው ደግሞ አሁንም ስልጣን ሰጥተው ከሱዳን አርሚ ፎርስ ከአልቡርሃን ጋር ተሰልፎ እህት ወንድሞቻችን ልጆቻችን እየተዋጉ ነው። በነገራችን ላይ ኤልኦቤይድ የምትባለዋ የሰሜን ኮርዶፋን ከተማ እጅግ ወሳኝ ስትራቴጂክ ጠቀሜታ ያላት ካርቱምን ወይም መካከለኛው ሱዳንን ከዳርፉር ጋር የምታገናኝ መካከለኛው ሱዳንን ካርቱምንና ዌስት ዳርፉርን መተላለፊያ የሆነች የሱዳን መከላከያ ሱዳን አርሚ ፎርስ ወይንም የሳፍ ከፍተኛ የሆነ የምድር ጦር ማዘዣ ያለበት ኤርቤዙን ጨምሮ ያለው ሊፍት የሚደረግ በኤልኦቤይድ ደግሞ
እስከ 500 ሺህ በላይ ህዝብ ያለበትን የሱዳን ፈጥኖ ደራሽ ኃይል ከቧል ያን ከተማው። እዛ ውስጥ ለነሱ የሚሏቸው ራሱን ቲዲኤፍ ብሎ ለሚጠራው ታጣቂ ምንድን ነው የሚሉት? አይ ወልቃይትን ልናስለቀቅ ስለሆነ ውጊያውን ለማብዛት ስለምንፈልግ በቋራ በኩል አንድ፣ በህዳሴ ግድቡ በኩል በቋራ በኩል አንድ፣ አርሚ ሰባ ባለበት በሸረሪና በሁመራ በኩል ሁለት ሰፊ ውጊያ ለመክፈት ስለምንፈልግ ነው ብለው ነው የሚያጓጉዟቸው። መጀመሪያ በድሮን ሽሬ ላይ ጉዳት ከደረሰባቸው በኋላ በደንብ ዋጋቸውን ካገኙ በኋላ በእግር ሌሊት በእግር ይጓዛሉ። 1000 2000 ይሄደ ይማገዳል በማያገባቸው ጦርነት። ልክ እንደዛ አሁን ሀውቲ ይሄንን ሲናገር የቀይ ባህር ጉዳይ እስራኤል በዛ ፕሬዘንስ ካለው የመግቢያ መውጫው እንዲቆጣጠሩ አንፈቅድም ሲል ቱርክ ኢንተረስት አለው። የቱርክ ከፍተኛ የሆነ ኢንተረስት አለው። ከሀገሯ ከቱርክ ውጭ ትልቁ የሚባለው የባህር ኃይል ቤዛቸው ሞቃዲሾ ነው ያለው። ለሶማሊያ እጅግ ከፍተኛ የሆነ የፖለቲካ ድጋፍ፣ የገንዘብ ድጋፍ፣ የሴኩሪቲ ድጋፍ የሚሰጡ እነሱ ናቸው። ኢንትሪሊየን የሚጠጋ ደግሞ ኢንቨስትመንት አላቸው ብሉ ኢኮኖሚ ላይ ይሄ የነዳጅና የጋዝ ፍለጋ ሳይቀር። ስለዚህ ሶማሌላንድን እንደ ሀገርነት እንድትቀጥል አይፈለግም። ይሄ የቀይ ባህር ጦርነት ሻቢያ እየገፋ ስትራቴጂክ ዴብዝ አድርጎ ህዋት እንዲቀበለው፣ ህዋት ደግሞ ይህንን ጦርነት አሁንም እያሰፋ ከጽንፈኛው ፋኖ ጋራ ከሌሎች ጥገኞች ጋር ተባብሮ ይህንን ኢትዮጵያን አዳርሶ ታች እንዲያርቆሽን ድረስ እንዲደርስ ይሄ የተቀየሰ ጦርነት አለ። በዚህ ውስጥ በተለላኪነት በአገብጋቢነት በማይመለከተው ሱዳን ድረስ ሂዶ እየተሳተፈ የኤርትራ ተለላኪ ሆኖ ህዋት ይህን እየተዋጋ ነው። በነገራችን ላይ ከህዋት ጋር ከመከላከል በዘለለና በተለየ ሁኔታ የጽንፈኛውን ከፍተኛ አመራሮችን በህግ ፊት ህጋዊ እርምጃ ከመውሰድ ባለፈ እኔ ሁልጊዜ የምላችሁ እርምጃ መወሰድ ያለበት አስመራ ላይ ቁጭ ብሎ፣ ምጽዋ ላይ ቁጭ ብሎ፣ ከረን ላይ ቁጭ ብሎ ይህንን ትዕዛዝ የሚሰጥ ስለ መንገድ ስለ ልማት ሳይሆን ሁልጊዜ ጠንካራ ኢትዮጵያ ለኤርትራ ስጋት ነች ብሎ የሚያስብ ጠንካራ ኢትዮጵያ ለቀጠናው በሙሉ ዋስትና የምትሆን እንጂ ስጋት የምትሆን መሆን የለበትም። ያንን የወሰዱት ስለሚያውቁ ነው። እዛ አመቱን ሙሉ እንግዲህ ከጀመርንበት ጀምሮ ስለወራ ነው እዛ ውስጥ ጊዜያችንን ማሳለፍ ያለብን አይመስለኝም። ዙሮ የኤላይት ወደብ የሚባለው በዚህ ከአቃባ የሚባለውን ወደብ የምታውቁት ነው። የአቃባ ወደብ ማለት የጆርዳን ወደብ ነው። ጆርዳን ደግሞ 26 ኪሎ ሜትር የሚሆን የቀይ ባህር አክሰስ ላንድ ሎክድ የነበረች አገር ነች ጆርዳን። ከሳውዲ አረቢያ ጋር ተነጋገሩና ኖ እናንተ ላንድ ሎክድ መሆን የለባችሁ፣ በቀይ ባህር በኩል አክሰስ እንስጣችሁ፣ እናንተ ደግሞ መሬት ስጡ። በመሬት ተቀያየሩ ማለት ነው። ዘንድ በጣም ቢዚ የሆነ የአቃባ ወደብ አለ። ከአቃባ ወደብ በመቀጠል የኤላይት ወደብ አለ፣ በጣም ቢዚ የነበረው ወደብ። አሁን ግን የየመኑ ሀውቲ በሚወስደው የድሮን ጥቃትም የባሊስቲክ ሚሳይልም ከዛም ባለፈ ደግሞ በዚህ በቀይ ባህር መስመር በኩል የእስራኤልና ከእስራኤል ጋር ግንኙነት ያላቸው መርከቦች እንዳይተላለፉ በመደረጉ ኦልሞስት ባንክራፕት ሆኖ ተዘግቷል ማለት ይቻላል። ያ ቢዚ የነበረ የእስራኤልን ኢኮኖሚ በከፍተኛ ደረጃ ይደግፍ የነበረ የሎጂስቲክስ ሀቡ የሆነው የኤላይት ወደብ የተዘጋበት ሁኔታ አለ። ሌሎች ወደቦችም እንደዚሁ አቃባንም ጨምሮ ይሄ የሆርሙዙም የዚህ የባቤል መንደብ ጉዳይ መድረሱ እንደተጠበቀ ሆኖ እስራኤል በተመሳሳይ ማስጠንቀቂያ አውጥተዋል። እስራኤል ሚሊታሪ is preparing for the possibility of renewed fighting on the Yemeni front. የእስራኤል ቻናል 14 ያወጣው ነው። ተዘጋጅተዋል እና እስራኤል ካትስን ጠቅሶ ነው እንደዚያ ያለው። ዝግጁ ነን፣ ሀውቲ የከፋ ዋጋ ይከፍላሉ ከዚህ ተግባራቸው የማይቆጠቡ በሚል ያስቀመጡበት ሁኔታ አለ። ወደ ሶማሊያ ስንመለስ እንግዲህ ሶማሊያ የአውሮፓ ህብረት ወይንም the council of the EU የሚባለው በሶማሊያ ዜጎች ላይ የቪዛ ማዕቀብ ጥሏል፣ ልክ አሜሪካ እንዳደረገችው። ለዚህም ምክንያት ብሎ ያቀረበው ከሶማሊያ ከአውሮፓ ህብረት እንግዲህ የአውሮፓ ህብረት ማለት መላ ሀገሮች የአውሮፓ ህብረት ወደ 27 አባላት ያሉት ማለት ነው።
ወደ እነዛ ዜጎች እንዳይገቡ ነው የቪዛ ማዕቀብ የተጣለው። ለምክንያቱም ተብሎ እንትን ያለው ሶማሊያ ተባብራ መስራት አትፈልግም የሚለውን ነው። ነገር ግን የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ አንዳንዶች ሲጠሯቸው ፎርመር ፕሬዚደንት እያሉ ተሰናባቹ ፕሬዚደንት እያሉ ነው የሚጠሯቸው። ዳት ኢዝ ግሬት ፖለቲክስ አለው እዛ ውስጥም ምንድነው ብለው የተናገሩት ኖ እኛ ከአውሮፓ ህብረት ጋር አብረን ተባብረን እየሰራን ነው። በተለይ በህገወጥ መልኩ የሚኖሩ በአውሮፓ ህብረት አባል ሀገራት የሚኖሩ ዜጎችን መልሶ ለመቀበል ዝግጁ ነን። ነገር ግን አሳይለም ጥገኝነት ለማግኘት በሚል የሌሎች ሀገራት ዜጎች ዜግነታቸው የት ነው ሲባሉ ሶማሊያ ብለው አመልክተዋል። በዚህ ምክንያት የሌላ ሀገር ዜጎችን እንድንቀበል ስለተገደርን ነው፣ እኛ ደግሞ የሌላ ሀገር ዜጎች አንቀበልም በሚል የተናገሩትን ጋርዌ ኦንላይን ይዞት ይወጣል። ምንድን ነው የሚሉት? ሐሰን ሼክ መሐመድ ኢሮፕ ዋንትድ ሶማሊያ ቱ አክሴፕት ነን ሶማሊስ ሁ ፎልስሊ ክሌምድ ሶማሊ አይደንቲቲ ዋይል ሲኪንግ አሳይለም የሚል እነዚህ ጥገኝነት ለማግኘት ሲፈልጉ ከየት ናችሁ ሲባሉ ዜግነታቸው ሶማሊያ ብለዋል። ግን አክቹዋሊ ሶማሊያ ዜግነት የላቸውም እና እኛ ስናጣራ ምን ስንል ለመቀበል ዝግጁ ነን አብረን ለመስራት፣ ያልሆኑትን ግን አንቀበልም በሚል ያስቀመጡት ጉዳይ አለ። ሌላ ሶማሊያ በራሷ የውስጥ ፖለቲካ ቀውስ በጣም ከፍተኛ ሁኔታ አለ። በተለይ የዚህ የሳውዝ ዌስት ሶማሊያ የቀድሞው አብዲ አዚዝ ላፍታ ግሪን ይመሩት የነበሩት በጉልበት የተባረሩት ባይዶዋ አካባቢ በጣም ከፍተኛ የሆነ ውጥረቶች አሉ። የላፍታ ግሪን ወይም የቀድሞ ፕሬዚዳንት ደጋፊና የፌዴራል መንግስት እንዲሁም የክልላዊ ጸጥታ ኃይሎች የጁባላንድ እና ፑንትላንድም ከፌዴራል መንግስቱ ጋር በከፍተኛ ሁኔታ እየተቃረኑ ያሉበት ሁኔታ ነው ያለው። ኦፍኮርስ የጋልምጁጉ መሪ የፌዴራል መንግስቱን ወይም የሐሰን ሼክ መሐመድን ትዕዛዝ ተቀብሎ በምርጫው አልወዳደርም ያለበት ሁኔታ ነው ያለው። በመግቢያ እንዳልኳችሁ የሚድል ኢስት ሁኔታ ምስል የጠራ አይደለም። ለምሳሌ የአሜሪካ ፕሬዚዳንት የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ ከገልፍ ትብብር ካውንስል ጋራ ወይንም ይሄ ጂሲሲ ጋራ ውይይት አድርገው ተነጋግረው አሜሪካ ከጂሲሲ አባል ሀገራት ጋር ጠንካራ ግንኙነት ትመሰርታለች፣ የጸጥታ ዋስትና ትሰጣለች፣ እንዲሁም የዚህ የጋዛ ፒስ ቦርድን እንደግፋለን የሚል መግለጫ ወጥቶ ነበር። ያ የወጣው መግለጫ ተቀባይነት የለውም የሚል ኢራን መግለጫ ወጥታለች። በተመሳሳይ የሊባኖስ ሄዝቦላ ዋና ምንድነው ጀነራል ሴክሬታሪያት የሚባለው ሄዝቦላ ሴክሬታሪ ጀነራሉ ናይም ቃሲም እስራኤል በአስቸኳይ የሊባኖስን ግዛት ለቃ መውጣት መቻል አለባት፣ አንድ ኢንችም ሳይቀር ያለምንም ፕሪኮንዲሽን። ያንን የማታደርግ ከሆነ ተገዳ ተሸንፋ ትወጣለች የሚል መግለጫ ወጥቷል። አሁን እዚህ ወደ እናንተ ይህን መረጃ ለማድረስ መረጃ ደግሞ ሳሰባሰብ የእስራኤል መከላከያ ኃይል አሁን ካለው ከደቡባዊ ሊባኖስ ከሊባኖስ አንጻር ደቡባዊ ሊባኖስ ከእስራኤል አንጻር ደግሞ በሰሜናዊ እስራኤል በኩል ባለው በኩል አንዲት መንደር ሙሉ ለሙሉ ነዋሪዎች ለቀው እንዲወጡ ወረቀት በሄሊኮፕተር ወረቀት የበተነበት ሁኔታ አለ ማለት ነው። ይህም ከፍተኛ የሆነ መካረር አለ። እንዳልኳችሁ ቱርክ እና እስራኤል በዚህ በአፍሪካ ቀንድ በኢንዲያን ኦሽን በቀይ ባህር በባቤል መንደብ ላይ ከፍተኛ ፉክክር እያሳዩ ነው። ቱርክ ሶማሊያ ላይ ቤዝ አላት። እስራኤል ደግሞ ሶማሌላንድ ላይ ቤዝ አላት። ዲፎልቱን በግልጽ የማስቀመጥ ያለማስቀመጥ ጉዳይ ነው እና ሌሎች ደግሞ ከፖለቲካ የሚመነዘሩ ጉዳዮች ስላሉ ይህን ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ቱርክ ወይንም ያ ኦቶማን ቱርክ የሚባለው በአርሜኒያ ላይ ጄኖሳይድ መፈጸሙን ካቢኔ ላይ ያቀርባለሁኝ፣ የካቢኔውን ውሳኔ ተከትሎ ደግሞ ወደ ኬኔስት ወይም ወደ ፓርላማው እመራለሁኝ የሚል አቅርበዋል። ቱርክ ደግሞ ምንድነው የምትለው? ሁልጊዜ እስራኤል ጋዛ ላይ ጄኖሳይድ ፈጽማለች። መሪዎች፣ ከፍተኛ መንግስት ባለስልጣናት ራሱ ጠቅላይ ሚኒስትሩን ቤንጃሚን ኔታንያሁን ጨምሮ በዓለም አቀፉ የወንጀለኞች ፍርድ ቤት ኢንተርናሽናል ክሪሚናል ኮርት መጠየቅ አለባቸው የሚል ሰው ይሄ ከፍተኛ መገፋፋት እየተደረገ ነው። እንግዲህ የአርሜኒያ ጄኖሳይድ የሚባለው ከ1915 እስከ 1917 የተካሄደ ነው። መረጃዎች የሚያሳዩት ከ600 ሺህ እስከ 1.5 ሚሊዮን የሚሆኑ አርመኖች በግፍ እንደተጨፈጨፉ ነው። ሃይማኖታቸው እንዲቀይሩ የተደረጉ አሉ። ወደ ሌሎች ሀገራት በግፍ የተጓጓዙ አሉ። ያው እንግዲህ ሌላ ዲቴል ነው። እዛ ውስጥ ይሄ አልተደረገም ብለው በፍጹም የሚከራከሩ አዘርባይጃን፣ ራሷ ቱርክና ፓኪስታን
ይሄ ውሸት ነው። ከ600 ሺህ እስከ 1.5 ሚሊዮን እንዲሆናል። በግዳጅ ሃይማኖታቸው እንዲቀይሩ ተደርገዋል። ለፎርስድ ስሌቭ እንዲሆነዋል። ሌሎች ሃራስመንቶች፣ ሴክሹዋል ሃራስመንት፣ ሙሉ የሰብአዊ ጥሰት ደርሶባቸዋል የሚባለው ውሸት ነው የሚሉ 3 ሀገራት አሉ። እስካሁን እንግዲህ አንዳንድ መረጃዎች የሚያሳዩት ወደ 34 ሀገራት የሚሆኑ ደግሞ ጄኖሳይድ አርሜኒያን ጄኖሳይድ ተፈጽመዋል ብለው የሚያምኑ አሉ። ለምሳሌ በዚያ ውስጥ አርጀንቲና፣ ኦስትሪያ፣ ብራዚል፣ ካናዳ፣ ፍራንስ፣ ጀርመኒ፣ ግሪክ፣ ጣሊያን፣ ሜክሲኮ፣ ፖላንድ፣ ፖርቹጋል፣ ሩሲያ፣ ኔዘርላንድ፣ አሜሪካ ራሷ፣ ስዊድን፣ ኡራጓይ እነዚህና ሌሎች ወደ 34 የሚጠጉ አገራት ጄኖሳይድ ተፈጽሟል የሚል እምነት አላቸው። ይሄ በ1915 እስከ 1917 የኦቶማን ቱርክን ፈጽሟል የሚል ብቻ አይደለም። ነገሮች እንዴት እየከረሩ እየተቀጣጠሉ እንደሄዱ የሚያሳይ ነው። ከዛ ባለፈ በተመሳሳይ ቱርክና ግብፅ ከፍተኛ የሆነ ወታደራዊ ልምምድ እያደረጉ ነው። ወታደራዊ ትብብር አላቸው። በሲናይ በኩል ይሄ ሲናይ ፔንሱላን ይዞ ከፍተኛ የሆነ የግብፅ ወታደራዊ እንቅስቃሴ እየታየ ነው። ይህስ ዓላማው ምንድን ነው የሚሉ የተለያዩ ጥያቄዎች እየቀረቡ ነው ያሉት። እንግዲህ ይሄ ባለበት ሁኔታ ነው ደግሞ አሜሪካ F-35 ለቱርክ ሸጣለሁ የሚልም ጉዳዮች አሉ። ይሄ መሰሳብ የቀይ ባህር ጦርነትን አይቀሬ ያድርገዋል። መቼ? ነገ ነው የሚሆነው? የዛሬ 5 ዓመት ነው? የዛሬ 10 ዓመት ነው? እንዴት ነው የሚገፋፋው? እስራኤል ሀውቲ ላይ ጥቃት ስትፈጽም ኢራን ሀውቲን በምን ልደግፈው ትችላለች? ሌሎች ሀገራት እንዴት ይሆናሉ? እኛ የባቤል መንደብ ቢዘጋ በዚህ ግጭት ምክንያት እኛ ምንድን ነው የምናደርግ? እጃችን አጣጥፈን ነው የምንቀመጠው? ወይንስ ኢብን ሰንዓ ድረስ ልክ ሶማሊያ ላይ እንደዘመት ነው ኦፕሬሽን ውስጥ እንገባለን ወይ? በዓለም አቀፍ ጥላ ውስጡ ነው። ያን ሲሆንስ ምንድን ነው ጋራንት የምናገኘው? ሌሎች ሀገራት ከሩቅና ከቅርብ እየተጠራሩ በዚህ በቀይ ባህር ላይ የበላይነታቸውን ሄጅሞኒ ለማግኘት ሪጂናል ኢንፍሉዌንሳቸውን ለማሳደግ ሲሰሩ እኛስ ምንድን ነው የምናደርገው? ዝም ብለን የውስጥ ጉዳይ ላይ ብቻ ነው የምንተራመሰው? ወይ የውስጥ ጉዳይ ችግር የለውም፣ በአስተዳደር፣ በፖሊሲ፣ በፕሮግራም፣ በአቅጣጫ የትኛው ቅድሚያ ይሰጠው በሚል ጉዳይ ላይ ልንለያይ እንችላለን። ነገር ግን በኢትዮጵያ ብሔራዊ ጥቅም ጉዳይ ላይስ አንድ ቋሚ ወጥ መርህ አለን ወይ የሚሉትና ሌሎችን ጉዳዮች በደንብ ማየት ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ